ይስጥልን ውድ ቤተሰቦቻችን ከቦርከና ሚዲያ ለሰዓቱ የተመራረጡ ወቅታዊ መረጃዎችን ይዘን ተገኝተናል። በቅድሚያም አበይቶቹን የአማራ ክልሉ የመንግስትና የፋኖ ኃይሎች ጦርነት ተስፋፍቶ መቀጠሉን ቢቢሲ ዘግቧል። 2 ዓመታት የተሻገረው የአማራ ክልል የመንግስትና የፋኖ ኃይሎች ጦርነት ከሰሞኑ ተስፋፍቶ መቀጠሉን ቢቢሲ ትግረኛ በሰፊው ዘገባው አስነብቧል። የህወሓት ታጣቂ ኃይል ወታደራዊ አዛዦች ሆን ብለው ፈጥረውታል የተባለውን ተቃውሞ አስቁሟል። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስርዓተ ቀብር ዛሬ ከቀኑ 10 ሰዓት እንደሚከናወን ተገለጸ። ከውጪ እስራኤል በአየር ድብደባ 45 ፍልስጤማውያንን ከገደለች በኋላ ወደ ስምምነቱ መመለሷን ገለጸች። ሁሉንም በዝርዝር ታደምጡታላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የአማራ ክልሉ የመንግስትና የፋኖ ኃይሎች ጦርነት ተስፋፍቶ መቀጠሉን ቢቢሲ ዘግቧል። 2 ዓመት የተሻገረው የአማራ ክልል የመንግስትና የፋኖ ኃይሎች ጦርነት ከሰሞኑ ተስፋፍቶ መቀጠሉን ቢቢሲ ትግረኛ በሰፊ ዘገባው አስነብቧል። በክልሉ የተለያዩ አካባቢዎች በመንግስትና በፋኖ ኃይሎች መካከል መጠነ ሰፊ ውጊያዎች መካሄድ መቀጠላቸውን የዜና ምንጩ ነዋሪዎችን ጠቅሶ ዘግቧል። ባለፈው ሳምንት በተለያዩ የክልሉ አካባቢዎች በመንግስትና በፋኖ ኃይሎች መካከል ውጊያ መካሄዱን የጠቆመው ዘገባው የፋኖ ኃይሎች ተጨማሪ ቦታዎችን ተቆጣጥረዋል ብሏል። በክልሉ መጠነ ሰፊ ውጊያዎች እየተካሄዱ መሆኑን በሁለቱ ተፋላሚ ወገኖች በኩል አመላካች መረጃዎች መውጣታቸውም ተገልጿል። የመንግስትና ፋኖ ኃይሎች በየፊናቸው በሚያሰሯቸው የድል ዜናዎች አንዳቸው በሌላቸው ላይ ድል እንደቀናቸው እየገለጹ ነው። ባለፉት ሳምንታት በተለያዩ አካባቢዎች በመንግስት ኃይሎች ላይ መጠነ ሰፊ ጥቃት የከፈቱት የፋኖ ኃይሎች ድል መቀናጀታቸውን መግለጻቸውን ዘገባው ጠቅሷል። የፋኖ ኃይሎች በተለያዩ ግንባሮች የማረኳቸውን የመንግስት ኃይሎች በማህበራዊ ሚዲያዎች ማሰራጨታቸውን ተገልጿል። የፋኖ ኃይሎች ቀርጸው ያሰራጯቸው ተንቀሳቃሽ ምስሎች በተለያዩ ግንባሮች የማረኳቸው የመንግስት ኃይሎች በርካታ መሆናቸው እንደሚያሳይ ዘገባው አመላክቷል። ከሰሞኑ የፋኖ ኃይሎች በደቡብ ጎንደርና ሰሜን ወሎ ዞኖች በፈጸሙት ጥቃት በርካታ አካባቢዎችን መቆጣጠራቸው ተገልጿል። የፋኖ ኃይል በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸውን የተገለጸ ሲሆን በዞኑ በተለያዩ አካባቢዎች ባለፉት ሳምንታት በርካታ የመንግስት ኃይሎች ተገድለዋል ተብሏል። በዞኑ በተካሄዱ ውጊያዎች የጃዋውን ማሰልጠኛ ካምፕ ጥቃት ጨምሮ በመቶዎች የሚቆጠሩ የመንግስት ኃይሎች ተመላክተዋል። በአካባቢው በተካሄደው መጠነ ሰፊ ውጊያ በፋኖ ኃይሎች የተማረኩ የመንግስት ኃይሎች መኖራቸውንም ዓለም አቀፉን ቀይ መስቀል ጠቅሶ ዘገባው አስታውሷል። የፋኖ ኃይሎች መጠነ ሰፊ ጥቃት በፈጸሙበት ሰሜን ወሎ ዞን በተለያዩ አካባቢዎች የድሮን ጥቃት ተፈጽመው ሰላማዊ ሰዎች መሞታቸውም ተገልጿል። ከ2 ሳምንታት ገደማ በፊት ሰላማዊ ሰዎች ከተገደሉበት የሳንቃ ጤና ጣቢያ ጥቃት በተጨማሪ በራያ ቆቦ አካባቢዎች ባለፉት ቀናት የድሮን ጥቃቶች መፈጸማቸው ተሰምቷል። ይሁን እንጂ ተደጋጋሚ ድሮን ጥቃት በተፈጸመባቸው የራያ ቆቦ አካባቢዎች ስለደረሰው ጉዳት የወጣ ዝርዝር መረጃ የለም። የፋኖ ኃይሎች ደቡብ ጎንደር ዞን እስቴ መካነ ኢየሱስ ከተማ ድረስ ዘልቀው በመግባት በመንግስት ኃይሎች ላይ ጥቃት መፈጸማቸውም ተሰምቷል። ትላንትና ጥቅምት 9 2018 ዓ.ም በአካባቢው በተካሄደ ውጊያ የፋኖ ኃይሎች እስቴ መካነ ኢየሱስ ከተማን መቆጣጠራቸው የተገለጸ ሲሆን የመንግስት ኃይሎች ከተማዋን ለቀው ወጥተዋል ተብሏል። በሌላ በኩል የመንግስት ኃይሎች በተለያዩ አካባቢዎች በፋኖ ኃይሎች ላይ ጥቃት መፈጸማቸውን መከላከያ ሰራዊት አስታውቋል። መከላከያ ሰራዊት ትላንት ባሰራጨው መረጃ በተለያዩ አካባቢዎች 50 ገደማ የፋኖ ታጣቂዎችን በሰሞነኛው ውጊያ መግደሉንና በርካቶችን ማቁሰሉን ገልጿል። የህወሓት ታጣቂ ኃይል ወታደራዊ አዛዦች ሆን ብለው ፈጥረውታል የተባለውን ተቃውሞ አስቆመዋል። የህወሓት ወታደራዊ አዛዦች መሀል ላይ እየዋለሉ አስቸግረዋል በሚባልላቸው ጀነራል ታደሰ ወረደ ላይ ጫና ለመፍጠር ያስነሱትን የታጣቂዎች ተቃውሞ አስቆመውታል። የታጣቂዎችን ተቃውሞ ሆን ብለው የፈጠሩ ናቸው የተባሉት ጀነራል ታደሰ ወረደ ላይ የፈለጉትን ጫና ከፈጠሩ በኋላ ተቃውሞውን በይቅርታ መግለጫ ዘግተውታል። የህወሓት ኃይል አዛዦች በጀነራል ታደሰ ላይ ጫና ለመፍጠር የለኮሱት ተቃውሞ ከቁጥጥራቸው ውጭ የመውጣት አዝማሚያ ማሳየቱን ተከትሎ በድንጋጤ ቀልብሰውታል ተብሏል። እነ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ሆን ብለው ለኩሰውታል የተባለው ተቃውሞ ጀነራል ታደሰን የተዋጊዎች
የተዋጊዎች የጥቅማ ጥቅም ማስከበሪያ ደንብ ካስፈረሙ በኋላ አስቁመውታል። ባለፈው ቅዳሜ ጀነራል ታደሰ ወረደ የተዋጊዎች የጥቅማ ጥቅም ማስከበሪያ ደንብ በችኮላ ካጸደቁ በኋላ ትላንት እሁድ የህወሓት ታጣቂዎች ተቃውሞ ቆሟል። እነ ጆን መዲድ ለኩሰውታል የተባለው ተቃውሞ በመቀሌ ከተማ የጀመረው የታጣቂዎች የጥቅማ ጥቅም ጥያቄ በትግራይ ለውጥ ኃይሎች ተጠልፎ ከእጃቸው ሊወጣ እያኮበኮበ ነበር። በህወሓትና በጀነራል ታደሰ ወረደ አስተዳደር ላይ ተቃውሞ ያላቸው የትግራይ ተቀናቃኝ ኃይሎች የታጣቂዎችን ተቃውሞ ደግፈው ቆመዋል። የታጣቂዎቹ ተቃውሞ እነ ጀነራል ጻድቃን ገብረትንሳኤ ወደ ተለሙለት ህዝባዊ አመጽ እንዲሸጋገር ፓርቲዎችን ጨምሮ ጥሪ እያቀረቡ ነበር። ይሁን እንጂ ጀነራሎቹ ሆን ብለው ለኩሰውታል የተባለው የታጣቂዎችን ተቃውሞ ከእጃቸው ሳይወጣ አስቆመውታል። ከቀናት አጀንዳነት ሳይሻገር የቀረው የህወሓት ታጣቂዎች ተቃውሞ ትላንት እሁድ በመቀሌ ከተማ ሰማዕታት ሐውልት በመዝጊያ ፕሮግራም ተቋጭቷል። መቀሌ ከተማ ላይ ተቃውሞውን የለኮሰው አርሚ 22 ታጣቂዎች በሰማዕታት ሐውልት አዳራሽ ተሰብስበው ለህወሓት ተቀናቃኞች ዛቻ አዘል መግለጫ በማካተት ተዘግቷል። የአርሚ 22 ተዋጊዎች የለኮሱትን ተቃውሞ የዘጉት ህዝባችንን በድለናል፣ ይቅርታ ይደረግልን በማለት መሆኑን የትግራይ ቴሌቪዥን ዘገባ ያመለክታል። ታጣቂዎቹ ተቃውሞ መዝጊያ አይደግመንም፣ ህዝባችንን ለመካስ ተዘጋጅተናል፣ ጥያቄዎቻችንን በዲሞክራሲያዊ መብታችን እንጠይቃለን፣ ህዝባችንን ይቅርታ እንጠይቃለን በሚሉ መፈክሮች ዘግተዋል። ታጣቂዎቹ በመግለጫቸው ተቃውሞውን የቀሰቀሱትና ያቆሙት በራሳቸው ተነሳሽነት እንዳስቆሙት አስታውቀዋል። ይሁን እንጂ ተቃውሞ የተቀሰቀሰው በጀነራል ታደሰ ላይ ጫና ለመፍጠር ሆን ተብሎ መሆኑ የተገለጸ ሲሆን የቆመበት መንገድም ይህንኑ አመላካች ተደርጎ ተወስዷል። ጀነራል ታደሰ ወረደ ከፌዴራል መንግስቱ ጋር ውሉ ያለየ ግንኙነት አላቸው በሚል ከህወሓት በኩል ውስጥ ለውስጥ ተቃውሞ እንደሚቀርብባቸው ይነገራል። ጀነራሉ ታደሰ ወረደ ህወሓት ከኤርትራ መንግስት ጋር ጀምሯል የተባለውን ግንኙነት በተመለከተ የያዙት አቋም በግልጽ የማይታወቅ መሆኑ ጥያቄ ሲነሳበት ነበር። ጀነራል ታደሰ በህወሓት በኩል ከሚነሳባቸው ሚና ያለመለየት ጥያቄ በተጨማሪ በትግራይ ለውጥ ኃይሎች በተመሳሳይ ሁኔታ ጥያቄ ይነሳባቸዋል። በእነ ጀነራል ጻድቃን የሚመራው የትግራይ ለውጥ ኃይል ጀነራል ታደሰ ወረደን ማስወገድ አማራጭ የሌለው የትግል ስልት መሆኑን መግለጻቸውን መዘገባችን ይታወሳል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስርዓተ ቀብር ዛሬ ከቀኑ 10 ሰዓት እንደሚከናወን ተገለጸ። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው እሁድ ጥቅምት 9 ቀን 2018 ዓ.ም አርፈዋል። የቀድሞው የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነት ያተረፉት የሀጂ ሙፍቲ ዑመር ህልፈት ከተሰማ በኋላ በማህበራዊ ሚዲያዎች ላይ የሀዘን መግለጫዎች በስፋት እየተጋሩ ነው። ጠቅላይ ሚኒስትር አብይ አህመድ፣ ፕሬዝዳንት ታዬ አጽቀሥላሴ፣ ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግስት ባለስልጣናትም በሃይማኖት አባቱ ሞት የተሰማቸውን ሀዘን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማትን ሀዘን የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው ናቸው በማለት የገለጸች ሲሆን በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የተወለዱት ግንቦት 21 ቀን 1929 ዓ.ም ሲሆን በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ነው። ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሀጂ ዑመር ወደ አዲስ አበባ የመጡት በደሴ ጀምረውት የነበረውን የሃይማኖት ትምህርት ለመቀጠል ነበር። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም በአንዋር መስጂድና በመስጂድ ኑር እንዲያስተምሩ ተመደቡ። ተቀዳሚ ሙፍቲ ሀጂ ዑመር በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቅንነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንዱ የነበሩት ሀጂ ዑመር ኢድሪስ በ1967 ዓመተ ምህረት የምክር ቤቱ አባልና የኡለማ ሊቀመንበር በመሆን አገልግለዋል። ከዚያ በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይ ሰርተዋል። ከ25 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው አገሪቱ ቢያመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲን ማዕረግ ሰጥቷቸዋል።
ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መሪዎች ይናገራሉ። በኢህአዴግ የአመራር ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አስነስቶ የነበረው ከሃይማኖቱ ተወካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦ አድርገዋል። ሀጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜ ከሌሎች የሙስሊም መምህራን እና አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎቹ ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት አድርገዋል። በ2011 ዓ.ም ሀጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው አገልግለዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ የማድረግ ትልቅ ስራን ማከናወናቸውን የሃይማኖቶቹ አባቶች ይጠቅሳሉ። የስራቸው ምክር ቤቱ ራሱን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በአገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ይነገራል። ብዙዎች ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እድሜ ዘመናቸውን ለአንድነታችን የተጉ የአገር ዋርካ ባለውለታ ሲሉ ይገልጿቸዋል። ለሙስሊሙ ማህበረሰብ አንድነት መጠናከር ዘመናቸውን በሙሉ መልፋታቸውን የሚገልጹት ወገኖች የነበራቸው ጥረት ሁልጊዜ የማህበረሰቡን ሰላምና አብሮነት ለማስጠበቅ ነበር ይላሉ። ሀጂ ዑመር ኢድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትን ጽፈዋል። ቅዱስ ቁርአንን ተርጉመዋል። የቁርአን ትርጉም ስራቸውም በሲዲ ተሰራጭቷል። ከ50 ዓመታት በላይ በዘለቀ የአገልግሎት ዘመናቸውም ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም ያስተማሩ ሲሆን ከጻፏቸው መጽሐፍት አንዱ የህትመት ብርሃን አግኝቶላቸዋል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በሀገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክትሬት ተሰጥቷቸዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ መሞት በኢትዮጵያ ሙስሊም ማህበረሰብ እና በመላው ኢትዮጵያውያን ዘንድ ጥልቅ ሐዘንን ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑንና በእጅጉ ትልቅ ሐዘን ነው በማለት በርካቶች የገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጠቅላይ ምክር ቤት በህግ እውቅና እንዲኖረው ባደረጉት አስተዋጽኦ ሁሌም እንደሚያስታውሷቸው ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው እጅግ ትሁት የአገር ወዳድ ምልክት፣ በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ነበሩ ሲሉ ገልጸዋቸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ተቀዳሚ ሙፍቲ የህዝበ ሙስሊሙ ብቻ ሳይሆን በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድንና ክብርን የተጎናጸፉ ታላቅ አባትና መሪ የሀገር ሽማግሌና ዋርካ በመሆን ኢትዮጵያውያንን በእምነት በጎሳና በብሔር የማይነጣጥሉ አባት እንደነበሩ ጉባኤው አስታውሷል። በአንድ ወቅት ለመላው ኢትዮጵያውያን ሰው ሁኑ፣ ሰውነት ይቀድማል በሚለው ምክራቸውና ተግሳጻቸው እንደሚታወሱም ጉባኤው ጠቅሷል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን አገልግለዋል። የተቀዳሚ ሙፍቲ ሀጂ ዑመር የቀብር ስነ ስርዓት ሰኞ ጥቅምት 10 ቀን 2018 ዓ.ም በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት ይፋዊ የሽኝት ስርዓት ከተፈጸመ በኋላ በ10 ሰዓት ይፈጸማል። ተቀዳሚ ሙፍቲ ሀጂ አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል፣ ሌሊት እንቅልፍ የለኝም፣ ለ2 ሰዓታት ብተኛ ነው ቀሪውን አለቅስበታለሁ ሲሉ ተናግረው ነበር። ለምንድነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ታላቁ አባት ሰውነት ይቀድማል እያሉ ጥሪ ሲያቀርቡ የነበሩት አባት እሳቸው ሞት ቀደማቸው። ሀጂ ዑመር ኢድሪስ ለዘመናት ዘርና ሃይማኖት ቀድሞ ሰውን የገፋ ሁሉ የሚሰማው ጥብቅ መልእክት አስተላልፈዋል። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል፣ ከሃይማኖት ሰውነት ይቀድማል፣ ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁ በማለት አዟል ብለው ነበር። ፖለቲከኞች በታተኑት እንጂ የኢትዮጵያ ሕዝብ የብሔርና የሃይማኖት ልዩነት አያውቅም ይሉም ነበር። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በሙስሊሙና በክርስቲያኑ መካከል ሰላምና አንድነት የሚፈልጉ እንደሆኑ ይነገሩላቸዋል። በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ፣ ሩህሩህ፣ ትሁት፣ የጥሩ ሃይማኖት አባት ምሳሌም ነበሩ። ቦርከና ሚዲያም በህልፈተ ህይወታቸው በደረሰው ሐዘን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። በመጨረሻም የውጭ ዜና።
እስራኤል በአየር ድብደባ 45 ፍልስጤማውያንን ከገደለች በኋላ ወደ ስምምነቱ መመለሷን ገለጸች። ሐማስ በእስራኤል ወታደሮች ላይ ጥቃት ማድረሱን ተከትሎ ነው እስራኤል እርምጃውን የወሰደችው ተብሏል። በጋዛ የሚገኙ 4 ሆስፒታሎች 45 ንጹሃን የጥቃቱ ሰለባ መሆናቸውን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ስምምነቱ አሁንም ተግባራዊ እየተደረገ እንደሆነ አስታውቀዋል። የእስራኤል ጦር እሁድ ዕለት ሐማስ ስምምነቱን በግልጽ ጥሷል በማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁሙን ተግባራዊ ማድረግ ዳግም እንደሚጀምር አስታውቋል። በደቡባዊ ጋዛ የአየር ድብደባው የተካሄደው በራፋህ ወደሚገኙ ወታደሮቹ አሸባሪዎች ጸረ ታንክ ሚሳኤልና ጥይት ተኩሰው 2 ወታደሮችን ገድለዋል ካለ በኋላ ነው። ሐማስ ግን በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረ ግጭት ምንም እውቅና እንደሌለው አስታውቋል። እስራኤል እሁድ ምሽት ላይ በጋዛ የሚገኙ የሐማስ ኢላማዎችን መደብደቧን ያስታወቀች ሲሆን በጋዛ የሚገኙ የሆስፒታል ምንጮች ደግሞ በጥቂቱ 45 ሰዎች ተገድለዋል ብለዋል። ሐማስ ለተኩስ አቁሙ ተግባራዊነት አሁንም ቁርጠኛ መሆኑን አስታውቆ እስራኤል ግን ጥሰት እየፈጸመች ነው በማለት እንዲህ አይነት ጥቃቶች የተኩስ አቁሙን ሙሉ በሙሉ ወደ መፍረስ የሚገፉ ናቸው ሲል አስጠንቅቋል። የእስራኤል መከላከያ ኃይል የተኩስ አቁሙን ዳግም ማክበር መጀመሩ ያስታወቀ ሲሆን ስምምነቱን እንደሚያከብር ነገር ግን ለየትኛውም ጥሰት ከበድ ያለ ምላሽ እንደሚሰጥ አስታውቋል። መግለጫው ቀደም ሲል ጦሩ ወደ ጋዛ የሚገቡ እርዳታዎችን ለማስቆም ያወጣው መግለጫ ስለመሻሻሉ የገለጸው ነገር የለም። ከ10 ቀን በፊት በአሜሪካ አደራዳሪነት የተጀመረው የተኩስ አቁም ስምምነት የመጀመሪያው ምዕራፍ ጦርነቱን ወዲያውኑ ማስቆም ችሎ ነበር። ከዚህ በተጨማሪ የእስራኤል ወታደሮች በከፊል ወደ ሰሜን ምስራቅና ደቡብ ጋዛ ቢጫ መስመር ሲሉ ወደ ከለሉት አካባቢ የወጡ ሲሆን ወደ ጋዛ በሚገባው ሰብአዊ እርዳታ መጠን ላይም መጨመር ታይቶ ነበር። ሐማስ በህይወት ያሉ ታጋቾችን በሙሉ እንዲሁም ከሟቾቹ ይበልጥ የ12ቱን አስከሬን ለእስራኤል አስረክቧል። እስራኤል በበኩሏ በእስር ቤቷ ውስጥ የነበሩ 250 የፍልስጤም እስረኞችንና ከጋዛ ሰብስባ ያጎረቻቸውን 1718 ፍልስጤማውያንን የለቀቀች ሲሆን የ15 ፍልስጤማውያን አስከሬንን መልሳለች። ይህ የተኩስ አቁም ስምምነት በትላንትናው ዕለት ፈተና ላይ ወድቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዓለም መሪዎችን ባለፈው ሳምንት በግብጽ በመካከለኛው ምስራቅ ሰላም በሚል መሪ ቃል ስር ካሰባሰቡ በኋላ የእስራኤል ጥቃትን ተከትሎ ጋዛ ውስጥ ስጋት ተፈጥሯል። አሁን ላይ ይህ የተኩስ አቁም ስምምነት እንዲቀጥል የአሜሪካ ግፊት ያስፈልጋታል። ለዚያም ይመስላል የትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮቭ እና የትራምፕ አማች ጃሬድ ኩሽነር በቅርቡ ወደ እስራኤል ያቀናሉ ተብሏል። ቀደም ሲል እሁድ ዕለት የእስራኤል ጦር በደቡባዊ ጋዛ ራፋህ አካባቢ የአሸባሪዎችን መሰረተ ልማት ለማፍረስ ወደሚንቀሳቀሱ የእስራኤል ወታደሮች ጸረ ትንታግ ሚሳኤልና ተኩስ ከፍተዋል ሲል ወንጅሏል። በምላሹ የመከላከያ ሰራዊቱ በአካባቢው ያለውን ስጋት ለማስወገድና ለሽብር ተግባር የሚውሉትን መተላለፊያ ዋሻዎችና ወታደራዊ መዋቅሮችን ለማፍረስ በአካባቢው ድብደባ ማድረግ ጀምሯል። የሐማስ ወታደራዊ ክንፍ በራፋህ አካባቢ ስለተፈጠረ ማንኛውም ግጭት የሚያውቀው ነገር እንደሌለ በመግለጽ አስተባብሏል። በመግለጫው አልቃሳም ብርጌድ ባለፈው ዓመት መጋቢት ወር ላይ ጦርነቱ ዳግም ካገረሸበት ጊዜ ጀምሮ ከቀሪ ቡድኖቻችን ጋር ያለን ግንኙነት ተቋርጧል። ስለዚህ በእነዚህ አካባቢዎች ከሚፈጸሙት ተግባራት ጋር ምንም ግንኙነት የለንም። እናም እዚያ ካሉ ተዋጊዎቻችን ጋር አንዳቸውም በህይወት ካሉ መገናኘት አንችልም። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት 2 ወታደሮች በራፋህ ውስጥ በደረሰው አሳዛኝ ክስተት ተገድለዋል ብሏል። ጽህፈት ቤቱ ቀደም ሲል ኔታንያሁ ከመከላከያ ከፍተኛ ባለስልጣናት ጋር ተገናኝተው በጋዛ ሰርጥ የአሸባሪዎች ኢላማዎች ላይ ከባድ እርምጃ እንደሚወስዱ መመሪያ ሰጥቷቸዋል ብሏል። በአቅራቢያው ከሚገኘው የአውሮፓ ሆስፒታል በስተደቡብ የሚኖሩ ነዋሪዎች ጥቃቱ በከባድ መሳሪያ የታጀበ መሆኑን ገልጸው በራፋህ አንዳንድ ክፍሎች የደረሱ ፍንዳታዎች ከባድ እንደነበሩ ገልጸዋል። በምስራቅ ሃን ዩኒስ የእሳት ቀለበት ሲሉ በተለምዶ በሚጠሩት አካባቢ ቢያንስ 12 የአየር ድብደባዎች መፈጸማቸውን ነዋሪዎቹ ተናግረዋል። ጥቃቱ በከተማዋ ላይ ከፍተኛ ጭስ ያስነሳ ሲሆን በአቅራቢያው በተጠለሉ የተፈናቀሉ ቤተሰቦች ላይ ስጋትን ፈጥሯል። በማዕከላዊ ጋዛ በአል አቅሳ ሆስፒታል የሚሰሩ አንድ ዶክተር እንዳሉት በአል ዛዋይዳ ድንኳን ውስጥ በሚገኝ ትንሽ የባህር ዳርቻ ካፌና በኑሴራይት የሚገኝ ህንፃ ላይ 2 የተለያዩ ጥቃቶች ከደረሱ በኋላ 9 አስከሬኖች ወደ ሆስፒታላቸው መጥተዋል። የዓይን እማኞች ለቢቢሲ እንደተናገሩት በባህር ዳርቻው ላይ ግዙፍ የእሳት ኳሶች ከታዩ በኋላ ከባድ ፍንዳታዎች የተሰሙ ሲሆን ወዲያው አምቡላንስና የህይወት አድን ሰራተኞች ወደ ስራው ተሰማርተዋል። በአልዛዋይዳ ጥቃት ከተገደሉት መካከል 6ቱ የአልቃሳም ብርጌድ አባላት መሆናቸውን የአካባቢው ምንጮች ገልጸዋል። ከነዚህም መካከል አንዱ በጃባሊያ የሐማስ ጦር አዛዥ የሆነው ያህል አልማህቡስ ሲሆን ሞቱ ቡድኑ የተኩስ አቁሙን ከጀመረበት ጊዜ ወዲህ ካጋጠመው ከፍተኛ ኪሳራ መካከል ሆኖ ተመዝግቧል።
በኑሴራይት የሚገኘው የአልአውዳ ሆስፒታል የሕክምና ባለሙያ የእስራኤል የአየር ጥቃት ተፈናቃዮችን ባስጠለለ ትምህርት ቤት ላይ ከደረሰ በኋላ 4 አስከሬኖች ወደ ሆስፒታላቸው መምጣታቸውን ተናግረዋል። ዶክተሩ አክለውም ከተጎዱት መካከል በርካታ ሴቶችና ህጻናት ይገኙበታል ብለዋል። በትራምፕ አደራዳሪነት በተካሄደው ባለ 20 ነጥብ የተኩስ አቁም ስምምነት ሐማስ ከአሁን በኋላ በእስራኤል ላይ ስጋት ላለመፍጠር መሳሪያውን ማስረከብ አለበት። ሐማስ በእስራኤል ቁጥጥር ስር በሚገኘው የጋዛ ሰርጥ ክፍል ውስጥ ያለ ከልካይ እየተንቀሳቀሰ ነው ያለውን የወንጀለኛ ቡድን ዘራፊዎችን በማስታጠቅ እስራኤልን ከሷል። ግዛቱን ለ18 ዓመታት ያስተዳደረው ሐማስ በእስራኤል ጦር ድጋፍ መሳሪያ ከታጠቁት አቡ ሻባብ ከተባሉ የታጣቂ ቡድኖች ፈተና ገጥሞታል። የእሁድ ጠዋቱን ክስተት የሚያውቅ የአካባቢው ምንጭ ለቢቢሲ እንደገለጸው የሐማስ ተዋጊዎች ከአቡ ሸበብ ጋር ግንኙነት ያለው ቡድን ላይ የእስራኤል ጦር በሚቆጣጠረው ስፍራ በደቡብ ምስራቅ ራፋህ ጥቃት አድርሰዋል። ታጣቂዎቹ በድንገት በታንክ ላይ መተኮሳቸውንና የተኩስ ልውውጥ ማድረጋቸውን የገለጹት የዓይን እማኙ ወዲያው የእስራኤል የአየር ኃይል አካባቢውን መደብደብ ጀምሯል። አንድ የእስራኤል ወታደር ባለስልጣን ሐማስ ከቢጫው መስመር ጀርባ በሚገኙ ወታደሮቻችን ላይ የተኮሰባቸው ቢያንስ 3 አጋጣሚዎች አሉ ሲሉ ተናግረዋል። ጥቃቶቹ ከየትኛውም የውስጥ ውጊያ ጋር የተገናኙ አይደሉም ሲሉም አክለዋል። የእስራኤል ጦር አሁንም ከ50 በመቶ በላይ ጋዛን ተቆጣጥሮ ይገኛል። በራፋህ የተካሄደው ጥቃት ዩናይትድ ስቴትስ ሐማስ በጋዛ ሰላማዊ ሰዎች ላይ ተጨባጭ ጥቃት ለማድረስ ማቀዱን የሚገልጹ አሳማኝ መረጃዎች እንዳሏት ከተናገረች ከሰዓታት በኋላ ሲሆን ይህም የተኩስ አቁም ስምምነትን በቀጥተኛና በከባድ ሁኔታ መጣስ ነው ብላ ነበር። በፍልስጤማውያን ላይ የታቀደ ጥቃት በአደራዳሪዎች ጥረቶች የተገኘውን ከፍተኛ ውጤት ያዳክማል ሲል የአሜሪካ ውጭ ጉዳይ ሚኒስቴር በመግለጫው ላይ ተናግሯል። ሐማስ ሊፈጸም የታቀደ ማንኛውም ጥቃት የለም ሲል በጥብቅ አስተባብሏል። ከሳምንት በፊት በጋዛ ከተማ የሐማስ የጸጥታ ኃይሎችና የታጠቁ የዱግሙሽ ቤተሰብ አባላት መካከል ከባድ ግጭት ተቀስቅሶ 27 ሰዎች ተገድለዋል። ትራምፕ ከዚህ ቀደም ሐማስን በሰላማዊ ሰዎች ላይ የሚያደርሰውን ግድያ በመጥቀስ አስጠንቅቀዋል። ፕሬዝዳንቱ ባለፈው ሳምንት መጀመሪያ ላይ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባሰፈሩት መልእክት ሐማስ በጋዛ ሰዎችን መግደሉን ከቀጠለ ይህ ስምምነት አልነበረም፣ ሄዶ ከመግደል ውጭ ሌላ አማራጭ የለንም ብለዋል። በኋላ ላይ አሜሪካ ጦሯን ወደ አካባቢው እንደማትልክ ግልጽ አድርገዋል። ውድ ቤተሰቦቻችን ለሰዓቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።